ሰላም እንደምናችሁ የኪያውሲንግ ተመዝጋቢዎች ለመመዝገብ ያሰባችሁ በጠቅላላ ሰሞኑን በአንዳንድ ቪዲዮዎች ዙሪያ ወይም በተነሱ ጥያቄዎች በተሰጡ አስተያየቶች ዙሪያ መልስ እንድንሰጥ በተለያየ መንገድ ስትጎተጉቱን ነበረ። በአካልም መታችሁ ያናገራችሁን አላችሁ፣ ባላችሁበትም ሆናችሁ በማህበራዊ ሚዲያ በግል ስልካችን ጭምር እየደወላችሁ መረጃውን ያቀበላችሁን መልስ እንድንሰጥም የጠየቃችሁን በጣም ብዙ ናችሁ። ሁላችሁም ስላደረጋችሁት ነገር ስላላችሁ ተቆርቋሪነት ከልብ እናመሰግናለን። በሌላው ጎን ደግሞ በጣም ጥቂቶች በሚባል ደረጃ ማለት ነው ስጋት አጥሮባችሁ ነገሩ ምንድነው የሚወራው ስለ ኪያውሲንግ የተሰራጨ ያለው ሐሰተኛ መረጃ መነሻው ምንድነው ምንስ ተፈልገው ነው በሚል ደግሞ እንዲሁ እናንተም መታችሁ አግኝታችሁን በቂ ማብራሪያ ከማብራሪያም ባሻገር ደግሞ በመረጃና ማስረጃ የተደገፉ ንግግሮችን አድርገናል። አሁንም ለእናንተም ጭምር ደግሞ ምስጋና አቀርባለሁ። ብዙ ሀሳቦች በኪያውሲንግ ፋይናንስ ሶሉሽን ዙሪያ ከዚህ በፊት ሲነሱ ከርመዋል። አሁንም ይነሳሉ፣ ወደፊትም እንዲሁ በተመሳሳይ ነው። ግን አንድ ልናሰምርበት የሚገባው ነገር ኪያውሲንግ ፋይናንስ ሶሉሽን ከጦር ሜዳ የተመለሰ ፈረስ ምሳሌ ነው። ከጦር ሜዳ የተመለሰ ፈረስ ለሰርግ የተተኮሰ ጥይት አያስደነግጠውም እንደሚባለው ኪያውሲንግም ገና ከጅማሬው ወደ ቢዝነሱ ከተቀላቀለበት ወቅት አንስቶ የተለያዩ ፈተናዎችን በተከፈላቸውና ባልገባቸው ግራ በገባቸው የግል ፍላጎታቸውን በሚያራምዱ ግለሰቦች፣ ቡድኖች፣ ድርጅቶች ሲፈተን ቆይቷል። በዚህ ሰዓትም ተመሳሳይ ነገር ተከናውኖ ሊሆን ይችላል። ይህ ግን ከዚህ ቀደም ከነበሩት የተለየ አይደለም። ለኛ በተመሳሳይ መንገድ አሁንም እንዲህ አይነት ወይም ደግሞ ወደፊትም የሚመጡትን ፈተናዎች የምናልፍ ይሆናል ማለት ነው። ይህን ስናደርግ ብቻችንን አይደለንም። መላው የኪያውሲንግ ተመዝጋቢ አባሎቻችንን፣ የድርጅቱን ጠንካራ ሰራተኞቻችንን፣ አመራሩንና የሚመለከተውን የመንግስትና የህግ አካል ጭምር አካተንበት ይሆናል ማለት ነው። እስካሁን ድረስ በተነሱት ዙሪያ በፍጥነት ለምን መልስ አልሰጣችሁም፣ ለምን ቆያችሁ ለሚለው ሁለት ምክንያቶች በዋናነት አሉ። በመጀመሪያ ደረጃ ያው ኪያውሲንግ ፍትህ ይጠይቃል። ፍትህ ሲጠይቅ ደግሞ የፍትህ ስርዓቱን በጠበቀ መንገድ መሆን አለበት። ሂደቱን እንዳናስተጓጉል ቀድመን ከኛ ወገን ምንም ማለት ስለማይገባንና አንዳንድ መረጃዎችና ማስረጃዎችን በሁሉም ግለሰቦች ዙሪያ መሰብሰብ አስፈላጊ ሆኖ ስለተገኘ ዝምታን የመረጥን ይመስላል። ሁለተኛውና ደግሞ ብዙዎቻችሁ እንድትረዱት በደንብ እንድትገነዘቡት የምንፈልገው የግመሏን ታሪክ ስበን ነው። ግመሏ በረሃውን አቋርጣ ብዙ ኪሎ ሜትሮችን ሄዳ ለነጋዴው ዕቃ የምታደርሰው በየመንገዱ በያለፈችበት ቦታ የሚጮሁትን ውሾች ዞር ብላ ሳትመለከት ከፊት ለፊቷ ብቻ እያተኮረች በመሄዷ ነው እና ተመሳሳይ ኪያውሲንግ ፋይናንስ ሶሉሽንም እግሩ ስር ያሉትን ከተመለከተ የፊቱን ማየት ያቅተዋል፣ እዛው ተደናቅፎ ይቀራል። ከዚህ አኳያ ታች ያሉትን ለማንሳት ባጎኑበስን ቁጥር እዛው መቅረት ይኖራል እና አንዳንዴ ነገሮችን ከላይ አይቶ አስፈላጊው መንገድ አስፈላጊውን ነገር ማድረግ ተገቢ በመሆኑ ንቀነው አይደለም ሐሳቡን። ምንም የሚናቅ ሐሳብ የለም እዚች ምድር ላይ። ሁሉም ሐሳብ የራሱ ጥሩ መጥፎና የሁለቱም ቅልቅል የሆነ ነገር ይኖረዋል። ነገር ግን ትክክለኛውን መልስ በሚገባው አካል ለማሰጠት ደግሞ ቅድም ያልኩትን ስርዓት መጠበቅም ስለሚገባን ነው። እንግዲህ በዚሁ መሰረት ኪያውሲንግ ፋይናንስ ሶሉሽን ሐሳቦችን አይንቅም። ነገር ግን ሐሳቡ የሚመጣበት መንገድ ምን አይነት ነው የሚለውን ያያል። ሐሳቡ የተነገረው እንግዲህ ባረባ መንገድ ከሆነ ያው የሐሳቡም ርባና ቢስነት በዛው አብሮ ተያይዞ ይገለጣል ማለት ነው። እንግዲህ ከኪያውሲንግ ጋር በተገናኘ የሚነሱ ማንኛውም አይነት ጥያቄዎች ካሉ አሰራራችን ትራንስፓረንት ነው። የራሳችን ሚስጥር የምንለው ነገር እንኳን የለንም። ሁሉ ነገራችን ሚዲያ ላይ እና ህዝቡ መሀል ነው ያለው። በማንኛውም ሰዓት ኪያውሲንግ ፋይናንስ ሶሉሽን ቢሮ በአካል በመቅረብ አስፈላጊውን መረጃ ማስረጃ ማግኘት ይቻላል። ከዛ በተጨማሪ ከነገ ከመስከረም 16 ጀምሮ ደግሞ ረዘም ላለ ሰዓት ቀጥታ ስርጭት ላይ እንቆያለን። በቀጥታ ስርጭት መጠየቅ የምትፈልጉትን ማንኛውንም ጥያቄ ስርዓትና አግባብ ባለው መንገድ
መጠየቅ ትችላላችሁ። ይህ ነገ የምናከናውነው የቀጥታ ስርጭት ጎን ለጎን ስራችን እየሰራ ነው። ያው ረጅም ሰዓት 3 ሰዓት 4 ሰዓት ቀጥታ ስርጭት ላይ ብቻ መቀመጥ አንችልም። ግን እዛው ቀጥታ ስርጭት ውስጥ እናንተ እየተመለከታችሁ ስራዎቻችንንም እዛው እየሰራን እንግዶችም ካሉን እዛው እያስተናገደን እናንተም እየተመለከታችሁ የምናወራቸውም ስልኮች ካሉ እነዛን በዛው ቀጥታ ስርጭት ቀጥታ እያያችሁት የምናደርግ ይሆናል። መምጣት ሳይጠበቅባችሁ ባላችሁበት ቦታ ሆናችሁም ደግሞ ከኛ ጋር ተገናኝታችሁ ላሉባችሁ ጥያቄዎች መልስ ማግኘት የምትፈልጉ ይህንን መንገድ አመቻችተናል። ይህን ተገንዘቡ። ዛሬ አንድ ነጥብ ላይ ላወራ። ይህ የመጀመሪያው ክፍል ነው የሚሆነው። በተከታታይ ካስፈለገ 1000 ክፍሎች ሊኖሩ ይችላሉ ማለት ነው። በቪዲዮ እስካስፈለገው ጥግ ድረስ መሄድ ስለምንችል ዛሬ በመጀመሪያው ክፍላችን ኪ ሃውሲንግ ፋይናንስ ሶሉሽን ከህዝቡ በቅድመ ክፍያ መልክ እንዲሁም በወርሃዊ ቁጠባ መልክ የሚሰበስበውን የካፒታል ክፍያ እንዴት ነው የሚያስተዳድረው የሚለውን ሀሳብ ለማስገንዘብ ከዚህ በፊትም ታውቁታላችሁ፣ ግን እንዲሁ ድጋሚ ለመደጋገም ነው። ምክንያቱም ንፋስ በነፈሰ ቁጥር የሚበርደው አይጠፋም እና ለዛም ደግሞ በሰዓቱ መድረስ ከኛ የሚጠበቅ ጉዳይ ነው። ስለዚህ የምታውቁትን ሀሳብ ግን መልሼ መላልሼ ደግሜ ደጋግሜ ልነግራችሁ እወዳለሁ። ኪ ሃውሲንግ ከተመሰረተበት ጊዜ አንስቶ ሲከተል የነበረው አንድ አይነት መንገድ ነው። ይህም መንገድ ከማህበረሰቡ የሚሰበሰበው ክፍያ በጠቅላላ ኢንሹርድ መሆን መቻል አለበት፣ ከስጋት ነፃ መሆን መቻል አለበት። ይህንን ለማድረግ ደግሞ ሌሎች አካላቶችን ጭምር ማሳተፍ አለብን በሚል እሳቤ እየተንቀሳቀስን እንገኛለን። በዚሁ አግባብ ነው እንግዲህ እየተንቀሳቀስን ያለ ነው። በዚህ መሰረት በመጀመሪያ ደረጃ ስትመዘገቡ የምትከፍሉት የአገልግሎት ክፍያ እንዲሁም ደግሞ የካፒታል ነው። የካፒታል ክፍያው በኢትዮጵያ ንግድ ባንክ፣ በዘመን ባንክ እና ከዚህ ቀደም በነበሩት እንደነ ቡና ባሉት ባንኮች ዝግ ሂሳብ ቁጥር ነው የሚፈጸመው። በእነዚህ ዝግ ሂሳብ ቁጥር የተቀመጡት ገንዘቦች ለዓላማ ነው የተሰበሰቡት። ለዓላማ የተሰበሰበ ገንዘብ ደግሞ ከዓላማው ውጪ ለሌላ ጉዳይ ሊውል አይችልም። ለዓላማው የሚውልበት አግባብ ደግሞ እንዲሁ እኔ በቃል ስላልኳችሁ ሳይሆን በሰነድ የተቀመጠ ነው። ለምሳሌ የኢትዮጵያ ንግድ ባንክ ለሚመለከተው ሁሉ ብሎ በጻፈው ደብዳቤ ላይ የደብዳቤ የተጻፈው ታህሳስ 10 ቀን 2017 ዓ.ም ነው። በወቅቱ እንደዚህ አይነት ተመሳሳይ ጥያቄዎች ሲነሱ ለዛ ባንኩ በራሱ መልስ የሰጠበት ማለት ነው። የሚመለከተው ተመዝጋቢውንም ተመዝጋቢውም ካልሆነ ይመለከተኛል የሚል ሰው ካለ ይህ ይመለከተዋል ማለት ነው። በዚህ ደብዳቤው ላይ ብዙ ሀሳቦችን አትተዋል። በዚህ ዝግ ሂሳብ ቁጥር የተሰበሰበው ገንዘብ እንዲሁም ኪ ሃውሲንግ ፋይናንስ ሶሉሽን በሌሎች ደጓሚ ፕሮጀክቶች የሚያደርጋቸውንም ድጋፎች ጭምር አካቶ ማለት ነው። በዚህ ደብዳቤ ውስጥ የተገለጹት ሀሳቦች ሲጠቃለሉ ኪ ሃውሲንግ ፋይናንስ ሶሉሽን ከማህበረሰቡ በዝግ ሂሳብ ቁጥር የሰበሰበው ገንዘብ አገልግሎት ላይ ሊውል የሚችለው በመጀመሪያ ደረጃ ኪ እድለኞችን በዕጣ ለይቶ በስማቸው ቤት መግዛቱ በፌዴራል ሰነዶች ማረጋገጫ ወይም በተለምዶ ውልና ማስረጃ በምንለው ተቋም ተረጋግጦ ደብዳቤ ሲመጣለት ነው። ያን ደብዳቤ ከያዘ በኋላ ባንኩ ክፍያ ቤቱን ለሸጠው ግለሰብ ይፈጽማል። ቤቱ ግን በማስም ነው መሆን ያለበት፣ በእድለኛው ስም። ዕጣ የወጣለት አበበ ከሆነ በአበበ ስም ነው፣ ከበደች ከሆነች በከበደች ስም ነው የሚሆነው ማለት ነው። ይህ የመጀመሪያው በዚህ ዝግ ሂሳብ ቁጥር የተቀመጠው ገንዘብ አገልግሎት ላይ የሚውልበት መንገድ ነው። ሁለተኛው ኪ ሃውሲንግ ፋይናንስ ሶሉሽን ያልተጠናቀቁ ህንፃዎችን ገዝቶ የማጠናቀቅ ስራውን በኮንትራክተሮች አሰርቶ ቤቱን ለእድለኞች ለማስተላለፍ በሚሄደው ሂደት ውስጥ ይህንን ፕሮሰስ እያንዳንዱን በየፌዙ እያየ ህንፃው መገዛቱን የተገዛውንም ህንፃ ደግሞ ፊኒሺንግ አሰርቶ ለእድለኛው መተላለፉን እየተከታተለ ገንዘቡን የሚለቀው ይህ ባንክ ነው ማለት ነው። ሶስተኛው ከመሬት ጀምሮ ወይም ከቁፋሮ ጀምሮ የሚሰሩ የግንባታ ስራዎች ካሉ በኪ አልሚዎች አማካኝነት ኪ ከመሬት ግዢ ጀምሮ ቤቶቹን እስከ ማስገንባት እና እስከ ማስተላለፍ ድረስ ባለው ሂደት ውስጥ በየፌዙ መፈጸም የሚገባቸውን ክፍያዎች እያረጋገጠ ባንኩ ለሚመለከተው አካል ክፍያ ይፈጽማል ማለት ነው። በዚህ ዝግ ሂሳብ ቁጥር የገባ ገንዘብ ያለ ምክንያት ሊወጣ አይችልም። የሚወጣባቸው ምክንያቶች እነዚህ ናቸው በሚል ይህ ባንክ ይህንን ደብዳቤ ታህሳስ 10 ቀን 2017 ዓ.ም ጽፏል። በጀርባም ደግሞ መጨረሻ ላይ እንግዲህ
ከላይ የተጠቀሱት ሁኔታዎች ሳይሟሉ በኪ ሃውሲንግ ፋይናንስ ሶሉሽን በባንካችን ከከፈተው ልዩ ዝግ ሂሳብ ቁጥር ገንዘብ የማይንቀሳቀስ መሆኑን እያሳወቅን ከዚህ ሂሳብ ወጪ የሚደረገው የካሳንቺስ ቅርንጫፍ ላይ መሆኑን ብቻ እናሳውቃለን ይላል ማለት ነው። እንደ ማንኛውም ግለሰብ ሂሳቡን በየትኛውም ባንክ ወይም በየትኛውም ቅርንጫፍ ማንቀሳቀስም አይችልም ኪ ሃውሲንግ ፋይናንስ ሶሉሽን። እነዚህ ቅድመ ሁኔታዎች እንኳን ሲሟሉ እነዚህን ክፍያዎች ሊፈጽም የሚችለው ይህ ካሳንቺስ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ብቻ ነው ማለት ነው። ይህ ሀሳብ በተመሳሳይ ለዘመን ባንክ ይሰራል። እንዲሁ ዘመን ባንክም በተመሳሳይ ህዳር 9 ቀን ደብዳቤ ጽፏል። የቡና ባንክም በተመሳሳይ እንደዚሁ ህዳር 10 ቀን ተመሳሳይ ደብዳቤ አንድ አይነት ሀሳብ የያዘ ደብዳቤ ጽፏል ማለት ነው። አሁን የአፍታ እረፍት እንውሰድና በቀጣይ ፓርት በድጋሚ እንገናኛለን። ፓርት 2 ላይ የጀመርነውን ሀሳብ እንቀጥላለን።